አያችሁ አሁን ስንል በአማርኛ አሁን እዚች ጋር እንግሊዘኛ ደግሞ አሁን ምትሏን እንደዚች። ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦቻችን፣ ሰላምታይ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችም እንዲሁም ደግሞ ለህይወታችን በጣም ጠቃሚና ምክር ሰጪ የሆኑ ሐሳቦችን የምታገኙበት ቻናል ነው ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በያላችሁበት ቦታ ሆናችሁ አማርኛ እንግሊዘኛ መማር ማጥናት የምትፈልጉ ተማሪዎች በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ በዋትስአፕ በቴሌግራም እየደወላችሁ መጀመር መማር ትችላላችሁ ማለት ነው። ዛሬ ደግሞ ከወትሮ ለየት ያለ ቪዲዮ መጥቻለሁ ማለት ነው። ዛሬ የምንመለከታቸው አማርኛ ጽሁፎችን ወይም አማርኛ ሐሳቦችን ደግሞ የእንግሊዝኛ ፊደላቶችን ተጠቅመን እንዴት እንደምንጽፋችሁ ነው ማሳያችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ደብተርና እስክሪብቶ እንዳዘጋጃችሁ እርግጠኛ ሁኑ። ኦኬ ውድ የኢትዮ ቲዩተር ቤተሰቦቻችን እዚህ ጋር እንደምትመለከቱት እነኚህ ሐሳቦች በአማርኛና በእንግሊዝኛ እያረኩ ነው ያመጣውላችሁ። እንግሊዝኛ ሲባል ደግሞ የእንግሊዝኛ ቋንቋ ሳይሆን አማርኛ ቋንቋ ግን የእንግሊዝኛ ፊደላቶችን ተጠቅመን እንዴት መጻፍ እንዳለብን ነው ማሳያችሁ ማለት ነው። ከዚህ በፊት እየሰራው በነበረው ቪዲዮ በጣም ርዝም ያሉ የአማርኛ ጽሁፎችን አብዛኞቻችሁ እንደምታነቡ እያነበባችሁ እንደሆነ ኮሜንት ላይ እያሳወቃችሁ ነበር። ከዚህ በኋላ ደግሞ የእንግሊዝኛ ፊደልን ተጠቅማችሁም ሐሳባችሁን ማስፈር መጻፍ ስላለባችሁ ይህን ቪዲዮ ይዤላችሁ መጥቻለሁ ማለት ነው ቤተሰቦች። ከመጀመሪያው ጀምረን እያንዳንዱን እያነበብን እየጻፍን እንሄዳለን ማለት ነው። ከመጀመሪያይቷ እንጀምራለን። የመጀመሪያይቷ ምን ትላለች? በአማርኛ ነው የምንጽፈው። ይቅርታ ዛሬ አይመቸኝም፣ ብዙ ስራ ይቀረኛል። በጣም አሪፍ አያችሁ። ይቅርታ ዛሬ አይመቸኝም፣ ብዙ ስራ ይቀረኛል። ይቅርታ ዛሬ አይመቸኝም፣ ብዙ ስራ ይቀረኛል። ይቅርታ ዛሬ አይመቸኝም፣ ብዙ ስራ ይቀረኛል። ይቅርታ ዛሬ አይመቸኝም፣ ብዙ ስራ ይቀረኛል የሚለውን ሐሳብ እስኪ የእንግሊዝኛ ፊደል ተጠቅማችሁ ለሆነ ሰው መጻፍ ብትፈልጉ እንዴት ትጽፋላችሁ የሚለውን ነው ማሳያችሁ ማለት ነው ቤተሰቦቻችን። እንግሊዝኛ ቋንቋ ላታነቡ ትችላላችሁ፣ ላታወሩ ትችላላችሁ፣ ችግር የለውም። ግን በአማርኛ መጀመሪያ መጻፍ ከለመዳችሁ በኋላ ወደ እንግሊዝኛ ለመግባት እየፈራችሁ ያላችሁ ተማሪዎች በቀላሉ እነኚህን ቪዲዮዎችን በመመልከት እናንተ መጻፍ እንደምትችሉ ለማሳየት ነው ማለት ነው ቤተሰቦቻችን። መጀመሪያ የአማርኛውን በትክክል መጻፍ ከጀመርን ወደ እንግሊዝኛ እየቀየርን ደግሞ በቀላሉ እንጽፋለን ማለት ነው። አሁን ይሄኛውን በእንግሊዝኛ እየጻፈን እንሞክር እስኪ። ይቅርታ ዛሬ ይቅርታ ዛሬ አይመቸኝ፣ ብዙ ስራ ይቀረኛል። አያችሁ በጣም እዚህ ጋር አሁን እንደምትመለከቱት ቤተሰቦቻችን ይቅርታ ምትሏል እዚች ጋር ያለችውን ይቅርታ በዚህ መልክ መጻፍ እንችላለን ማለት ነው። ያው ይሄ ተመሳሳይ ይሆናል በሁሉም ቦታ ማለት ሳይሆን እንደያጻጻፋችሁ እናንተ ቀይራችሁም ቢሆን ሐሳቡ ሰው መረዳት ከቻለ ችግር የለውም ማለት ነው። ቋሚ የሆነ ትክክለኛ ትርጉም የለውም የእንግሊዝኛ ፊደላቶችን ተጠቅመን በአማርኛ ስንጽፍ። ግን እናንተ ሐሳቡን የሆነ ሰው እናንተ የጻፋችሁትን ሐሳብ አይቶ አንብቦ እንድረዳ አድርጋችሁ መጻፍ ብቻ ነው የሚጠበቅባችሁ ማለት ነው። ይቅርታ ምትሏን ይቅርታ በዚች መልክ ጽፈናል ማለት ነው ቤተሰቦቻችን። ለምሳሌ በዚህ መልክን መጻፍ እንችላለን። ይቅርታ በዚህ መልክ ከጻፍንም ችግር የለውም መጻፍ እንችላለን። ግን እኔ አሁን በዚህ መልክ ነው የጻፍኩላችሁ። ስለዚህ ይቅርታ የሚለውን በዚህ መልክ ጽፈን ከዛ ዛሬ ስንል ደግሞ እዚች ጋር ዛሬ፣ ከዛ አይመቸኝም ስንል ደግሞ አይመቸኝም፣ ከዛ ብዙ ስንል ደግሞ ብዙ፣ ስድስተኛዋ ዙ ደግሞ ሁለተኛዋ ከዚህ ቤት፣ ስራ ስንል ደግሞ ስራ፣ ይቀረኛል ስንል ደግሞ ይቀረኛል። አያችሁ በዚህ መልክ ከሞከራችሁ በቀላሉ ትጽፋላችሁ ማለት ነው ቤተሰቦቻችን። ያው አሁን እንደምታውቁት ብዙ ሰው የአማርኛ ፊደል አይጠቀምም፣ በእንግሊዝኛ በቀላሉ ለመጻፍ ነው የሚሞክረው ማለት ነው ቤተሰቦቻችን። ብዙ ተማሪዎች በዚህ መልክ መማር እንደምትፈልጉ እርግጠኛ ነኝ። ስለዚህ በቀላሉ እየደወላችሁ በአጭር ጊዜ ውስጥ መልመድ ትችላላችሁ ማለት ነው ቤተሰቦች።
በጣም አሪፍ። ኦኬ አሁን ደግሞ ወደ ሁለተኛው እንሄዳለን። ሁለተኛዋ ደግሞ አሁን አሁን የት አካባቢ ነው ስራ የምትሰራው? አያችሁ አሁን የት አካባቢ ነው ስራ የምትሰራው? አሁን የት አካባቢ ነው ስራ የምትሰራው? አያችሁ ይህን ሐሳብ ደግሞ የእንግሊዝኛ ፊደል ተጠቅማችሁ በቀላሉ መጻፍ ትችላላችሁ ማለት ነው። ለምን የእንግሊዝኛ ፊደል ስትጠቀሙ ለመጻፍ በጣም ቀላል ነው የሚሆነው። ስለዚህ ፈጠን ብላችሁ መጻፍ ትችላላችሁ ማለት ነው። የእንግሊዝኛ ፊደል ተጠቀማችሁ አሁን በአማርኛ ከሆነ አንድ ፊደል ጽፋችሁ ከዛ ቤተሰብ ውስጥ መርጣችሁ ምናምን ነው የምጽፉት። በእንግሊዝኛ ግን እንደዛ አይደለም። አንድ ከጀመራችሁ በጣም በፍጥነት ታይፕ ማድረግ ትችላላችሁ፣ መጻፍ ትችላላችሁ ማለት ነው። ኦኬ ስለዚህ አሁን የት አካባቢ ነው ስራ የምትሰራው የሚለውን በእንግሊዝኛ ፊደል ወይም የእንግሊዝኛ ፊደል ተጠቅማችሁ በአማርኛ መጻፍ ብትፈልጉ እንዴት ነው የምጽፉት የሚለውን አሳያችኋለሁ ማለት ነው። አሁን የት አካባቢ ነው ስራ የምትሰራው? አያችሁ አሁን የት አካባቢ ነው ስራ የምትሰራው? አያችሁ አሁን ስንል በአማርኛ አሁን እዚች ጋር፣ በእንግሊዝኛ ደግሞ አሁን የምትሏን እንደዚች። የት ስንል ደግሞ የት፣ አካባቢ ስንል ደግሞ አካባቢ፣ ነው ስንል ነው፣ ስራ ስንል ደግሞ ስራ፣ የምትሰራው ስንል ደግሞ የምትሰራው። አሁን የት አካባቢ ነው ስራ የምትሰራው? አያችሁ በቀላሉ በዚህ መልክ ነው የጻፍነው ማለት ነው ቤተሰቦቻችን። ከእናንተ የሚጠበቀው ከዚህ በፊት የሰራውላችሁ ቪዲዮ አለ። ከዛ ቪዲዮ መሰረት የአማርኛ ፊደል አቻቸው ፊደል በእንግሊዝኛ እንዴት እንደምንጽፍ ማየት ይጠበቅባቸዋል ማለት ነው። ለምሳሌ አ ለማለት እዚች ጋር አ ፊደል ነው አይደል በአማርኛ የጻፍናት። በእንግሊዝኛ ከሆነች ደግሞ አ ይሄኛውን አ፣ ወይም ስሞል ከሆነች ደግሞ ስሞል አ እቺኛውን ነው የምንጠቀመው ማለት ነው። ይሄኛውን መጀመሪያ በደንብ ማየት አለባችሁ ማለት ነው። ከዛ ደግሞ ሁ ስንል የትኛው ነው? አሁን ለማለት እዚች ጋር ሁ ስንል ሁ የትኛዋ ናት? በአማርኛ ከሆነች እቺ ሁ ናት አይደለች? በአማርኛ ከሆነች ሁ እቺ ናት። በእንግሊዝኛ ከሆነች ደግሞ ኤች ዩ ወይም ሁ የሚለውን ቃል በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦቻችን። ሁ የሚለውን ድምጽ በዚህ መልክ እንጽፋለን። በእንግሊዝኛው በአማርኛው ከሆነ እቺኛዋ ናት ማለት ነው። በዚህ መልክ መጀመሪያ የአማርኛ ፊደላቸውን ወደ እንግሊዝኛ እንዴት እንደምንቀይር ማየት ይጠበቅባቸዋል። ከዛ በኋላ በቀላሉ መጻፍ ትችላላችሁ ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ ወደ ሶስተኛ እንሄዳለን። በጣም አጠር ያለች ቪዲዮ ናት። በደንብ አድርጋችሁ ከተለማመዳችሁ በኋላ በቀላሉ አጠር ያሉ ነገሮችን እየጻፋችሁ መሞከር ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ። ኦኬ አሁን ደግሞ ወደ ሶስተኛ እንሄዳለን። ሶስተኛይቷ ምን ትላለች? አሁን ብለን ነው የምንጀምረው። እየሰራሁ ያለው፣ አሁን እየሰራ ያለው ወደ ቦሌ አካባቢ ነው። አሁን እየሰራ ያለው ወደ ቦሌ አካባቢ ነው። አያችሁ አሁን እየሰራ ያለው ወደ ቦሌ አካባቢ ነው የሚለው በአማርኛ በዚህ መልክ ነው የጻፍነው። ስለዚህ ይሄኛውን ደግሞ እስኪ የእንግሊዝኛ ፊደል ተጠቅመን እንዴት መጻፍ እንዳለብን ላሳያችሁ። አሁን እየሰራው ያለው ወደ ቦሌ አካባቢ ነው። አያችሁ አሁን እየሰራ ያለው ወደ ቦሌ አካባቢ ነው። አሁን የምትለው እዚች ጋር አሁን ከዛ እየሰራው ስንል ደግሞ የእንግሊዝኛው እየሰራው የሚለው እዚህ ጋር፣ ያለው ስንል ደግሞ ያለው፣ ወደ ስንል ደግሞ ወደ፣ ቦሌ ስንል ደግሞ ቦሌ፣ አካባቢ ስንል ደግሞ እዚች አካባቢ፣ ነው ስንል ደግሞ ነው። አያችሁ አሁን እየሰራ ያለው ወደ ቦሌ አካባቢ ነው የሚለውን በዚህ መልክ በአማርኛም እንዲሁም ደግሞ የእንግሊዝኛ ፊደል ተጠቅመን በአማርኛም በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ መጨረሻ ላይ አንድ የጻፍኳት አለች። እሷን በእንግሊዝኛ እየጻፍን እናያለን ማለት ነው። ምን ትላለች?
ስራ ስራ ቆንጆ ነው። ስራ ቆንጆ ነው። ከዛ ደግሞ እንዴት እየሄደልህ ነው። ስራ ቆንጆ ነው። እንዴት እየሄደልህ ነው። አያችሁ በጣም ስራ ቆንጆ ነው። እንዴት እየሄደልህ ነው የሚለውን በአማርኛ በዚህ መልክ መጻፍ ትችላላችሁ። ይህኛውን ሐሳብ ደግሞ የእንግሊዝኛ ፊደል ተጠቅመን እንዴት መጻፍ እንችላለን የሚለውን አሳያችኋለሁ ማለት ነው። አሁን በጣም በእንግሊዝኛ ስንጽፍ እንዴት ነው? ስራ ቆንጆ ነው። ስራ ቆንጆ ነው። ከዛ እንዴት እየሄደልህ ነው። በጣም አሪፍ አያችሁ ቤተሰቦቻችን። እዚህ ጋር እንደምትመለከቱት የመጀመሪያዎቹ በአማርኛ ናቸው። ከዛ ደግሞ በእንግሊዝኛ እያደረግን ነጻፍ ነው። አሁን መጨረሻኛይቷ ደግሞ ስራ ቆንጆ ነው እንዴት እየሄደልኝ ነው የሚለውን በእንግሊዝኛም በአማርኛም በዚህ መልክ ነጻፍ ነው ማለት ነው። ስራ ስንል እዚች ጋር ስራ፣ ቆንጆ ስንል ደግሞ ቆንጆ፣ ቆ የሚል ፊደል በእንግሊዝኛ ስለሌለ ከ ፊደል ነው የምንጠቀመው። ነው ስንል ደግሞ ነው፣ እንዴት ስንል ደግሞ እንዴት፣ እየሄደልህ ስንል ደግሞ እየሄደልህ ነው ስንል ነው። አያችሁ። ስለዚህ እነኚህ በጣም ቀለል ያሉና አጫጭር የሆኑ ሐሳቦች ናቸው ማለት ነው። በአማርኛም በእንግሊዝኛም የጻፉ ናቸው። እናንተ የፈለጋችሁትን ሐሳብ ከሰው ጋር ስታወሩ የሆነ ነገር ሰውን ስትጠይቁ የእንግሊዝኛ ፊደል ተጠቅማችሁ በአማርኛ መጻፍ እንደምትችሉ ለማሳየት ነው ይሄን ሐሳብ ያመጣውላችሁ ማለት ነው። መማር የምትፈልጉ ተማሪዎች በአጭር ወራቶች በአጭር ጊዜያቶች ውስጥ በተለይ አማርኛን በደንብ አድርጋችሁ ማንበብ እየቻላችሁ በእንግሊዝኛ ወይም የእንግሊዝኛ ፊደል ተጠቅማችሁ ለመጻፍ የምትቸገሩ ተማሪዎች እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። ስለዚህ ይሄኛውን ደግሞ የእንግሊዝኛ ፊደል ተጠቅመን በአማርኛ መጻፍ ከተለማመድን ደግሞ የእንግሊዝኛ ቋንቋንም በቀላሉ መጻፍና ማንበብ እንችላለን ማለት ነው። ለዛም ስለሚረዳን መማር የምትፈልጉት እየደወላችሁ መመዝገብ ትችላላችሁ። ስለዚህ ይህን ቪዲዮ ደግሞ ላይክ ማድረግ፣ ኮሜንት ማድረግ እንዳረሱ። እናንተ ላይክ ኮሜንት እያደረጋችሁ ስትመጡ ቪዲዮአችን ወደ ላይ እየወጣ እንድታይ ያደርጋል ማለት ነው። ቤተሰቦች በጣም አሪፍ ስለምታበረታቱን ከልብ እናመሰግናለን። በሌላ ቀን እንዲሁ አስተማሪ ቪዲዮ ይዤ እስክመለስ ድረስ ሰናይ ጊዜ። አመሰግናለሁ።